ከ94 ዓመታት በፊት ኢትዮጵያ የመጀመሪያውን የኤሌክትሪክ የሚያመነጭ ግድብ በአቃቂ ወንዝ ላይ ገነባች። ከ6 ሜጋዋት በላይ የሚያመነጨው ይሄው የአባ ሳሙኤል ግድብ 20 ሺህ ለሚሆኑ ነዋሪዎችም የኤሌክትሪክ ኃይል ተጠቃሚ አድርጓቸዋል። ዛሬ ደግሞ ከኢትዮጵያ አልፎ ለአፍሪካ ብርሃን የሆነ በአባይ ወንዝ ላይ ከነ ግርማው የቆመው የታላቁ የኢትዮጵያ ህዳሴ ግድብ ላይ ተደርሷል። የኢትዮጵያ ታዳሽ ኃይል እምቅ ሀብቷ 60 ሺህ ሜጋዋት ማመንጨትን እንዲያስችላት አቅም ፈጥሮላታል። ከዚህ ውስጥ ታዲያ ዛሬ የማመንጨት አቅሟ ምን ደረጃ ላይ ይገኛል? የምስራቅ አፍሪካ የኃይል ባንክ የመሆን ራዕይዋስ በምን ፍላጎትና ፍጥነት ላይ እውን ማድረግ ይቻል ይሆን? ዛሬ ይህንን ጉዳይ በስፋት እንዳስሳለን። በዳግማዊ አጤ ምኒልክ ዘመነ መንግስት ሀገራችን የኤሌክትሪክ ኃይል መጠቀም ጀመረች። በዲዝል ከሚሰራ ጄኔሬተር ለቤተ መንግስቱና ለአካባቢው ነዋሪዎች የኤሌክትሪክ አገልግሎት ይቀርብ ነበረ። ቆይቶ ዘመናዊ ሰፊ የታዳሽ ኃይል ልማት በሁለት ታሪካዊ ግድቦች ግንባታም ተጀመረ። መጀመሪያ በአቃቂ ወንዝ ላይ የአባ ሳሙኤል ግድብ ተገነባ። ይህም ለመጀመሪያ ጊዜ የውሃ ኃይልን በመጠቀም ለህዝብ አገልግሎት መዋል የጀመረበት ፈርቀዳጅ ፕሮጀክት ሆኖ ተመዘገበ። በ1952 ደግሞ 43 ሜጋዋት የኤሌክትሪክ ኃይል የሚያመነጨው የቆቃ ግድብ ተገነባ። የጣሊያን መንግስት በኢትዮጵያ ፈጽሞት ለነበረው ወረራና ጉዳት በካሳ መልክ የተገነባ ግድብም ነበረ። የቆቃ ግድብ ኢንዱስትሪዎች እንዲነቃቁና የመጀመሪያው ሰፊ የኃይል ስርጭት መስመር እንዲዘረጋ መሰረት ጥሏል። የኢትዮጵያ ኤሌክትሪክ ኃይል ዘርፍ ዋነኛ ምንጭ የውሃ ሀብት ሆኖ ይታያል። በአሁኑ ወቅት ከ90 በመቶ በላይ የሚሆነው የኤሌክትሪክ ኃይል ከውሃም የሚመነጭ ነው። ከውሃ ብቻ ይገኝ የነበረውን ኃይል ታዲያ በሌሎችም አማራጮች ለማስፋፋት እየተሰራ ይገኛል። በአሁኑ ሰዓት ኢትዮጵያ 1.3 ሚሊዮን ሜጋዋት የንፋስ አቅም ያላትም ሀገር ነች። ከዚህ ውስጥ 10 ሺህ ሜጋዋት ማልማት ይቻላል። ይህ አቅም በተለይ የውሃ መጠን የሚቀንስበት የበጋ ወራት የኃይል እጥረት እንዳይከሰት ሚዛን የሚጠብቅለትም ይሆናል። በትግራይ ክልል ከመቀሌ 18 ኪሎ ሜትር ላይ የሚገኘው በፈረንሳይ ቴክኖሎጂ የተገነባው አሸጎዳ 120 ሜጋዋት ኃይል የሚያመነጭ ነው። ኢትዮጵያ ከነፋስ ኃይል ማመንጨት የምትችለው ለዓለም ያሳየችበት የመጀመሪያው ፕሮጀክት ተደርጎም ተመዝግቧል። በአዳማ ተራራዎች ስር የተስፋፋው ተርባይኖች ደግሞ ከ200 ሜጋዋት በላይ የንፋስ ኃይል የሚያመነጩ ናቸው። የአካባቢውንና የአዲስ አበባን ኢንዱስትሪዎች የኃይል ፍላጎትም ይመግባሉ። 100 ሜጋዋት የሚያቀርበው የአሰላ ፕሮጀክት በበኩሉ በዘመኑ ቴክኖሎጂ ተገንብቶ የሀገሪቱን የንፋስ ኃይል ድርሻ በከፍተኛ ደረጃም እንዳሳደገው ይታመንበታል። በ2030 ኢትዮጵያ ከንፋስ ኃይል ብቻ 2000 ሜጋዋት ኃይል ታመነጫለች። የአይሻ ንፋስ ኃይል ማመንጫ ለዚህ ህልሟ መልህቋ ሆኖ ይታያል። በሰከንድ ከ9 ሜትር በላይ የሚነፍሰው ንፋስ ወደ ኃይል የሚቀይረው የአይሻ ቁጥር 2 ፕሮጀክት ደግሞ የመጀመሪያው ምዕራፍ ተጠናቋል። 80 ሜጋዋት ወደ ኃይል ቋትም አስገብቷል። ከንፋስ ባሻገር በምድር ወገብ አቅራቢያ የምትገኘው ኢትዮጵያም ከፀሐይ ብርሃን ከፍተኛ ኃይል የማመንጨት አቅምም ያላት ሀገር ነች። በስምጥ ሸለቆ በኩል ከ10 ሺህ ሜጋዋት በላይ የእንፋሎት አቅም ያላት ሀገራችን ኢትዮጵያ አሉቶ ላንጋኖና ቱሉ ሞዬ ዋነኛ ተስፋዎቿ ናቸው። እነኚህ ፕሮጀክቶቿ እንደ ውሃ ግድቦች ለተፈጥሮ ዝናብ የማይገዙ በመሆናቸው አስተማማኝ የኃይል ምንጭ ተደርገውም የሚወሰዱም ናቸው። ኢትዮጵያ የታዳሽ ኃይል ልማት ለሀገር ውስጥ ብቻ ሳይሆን ለጎረቤት ሀገራት ከዛም ራቅ ላሉ ሀገራትም ብርሃን ሆኖ ይታያል። ለጅቡቲ፣ ለሱዳንና ለኬንያ ኃይል በመሸጥም በየዓመቱ በአማካይ ከ200 ሚሊዮን ዶላር በላይ የውጭ ምንዛሬም ተገኝቷል። ወደ ታንዛኒያና ደቡብ ሱዳን የሚዘረጉ የኃይል አማራጮች ታዲያ ሲጠናቀቁ ደግሞ ዓመታዊ ገቢው ወደ 500 ሚሊዮን ዶላር እንደሚያድግ ይጠበቃል። የኢትዮጵያ እድገት የኢትዮጵያ ኢነርጂ ከአካባቢ ሀገራት ትስስር ውጪ
ለብቻ በማደግ የሚረጋገጥ አይሆንም። ኢትዮጵያ እስከ 2030 ድረስ የታዳሽ ኃይል ድርሻዋን በእጥፍ ለማሳደግ ወገቧን ጠበቅ አድርጋ ስራ ላይ ናት። ውሃ፣ ንፋስ፣ ፀሐይና እንፋሎት የኢትዮጵያ ዋነኛ የኃይል ምንጭ ሲሆኑም ይታያል። አንዱ ቢዳከም ሌላኛው የኃይል ምንጭ በመተካት ቀጣይነት ላለው የኤሌክትሪክ አቅርቦት መረጋገጥን ዋስትና ሲሆን ተስተውሏል። ኢትዮጵያ ዛሬ ላይ ዜሮ የካርበን ልቀት ያላቸውን የኃይል ምንጮች በመጠቀም ዓለም አቀፍ የአየር ንብረት ለውጥን ለመከላከል ቀዳሚውን ሚና የምትጫወት ሀገር ለመሆን በቅታለች። ኢትዮጵያ ውስጥ፣ አፍሪካ ውስጥ እድገት እንዲመጣ የምናስበው ተፈጥሮን በሚጎዳ መልክ ሳይሆን ከተፈጥሮ ጋር በስምምነት ተፈጥሮን ሳንነካ የሚረጋገጥ እድገት ለማምጣት ነው። የአፍሪካ ቀንድ ሀገራትን በኃይል በማገናኘት የጋራ ብልጽግናን የምታረጋግጥበትን መንገድም ጀምራለች። የኢትዮጵያ ታዳሽ ኃይል ጉዞ ከጨለማ ወደ ብርሃን፣ ከጥገኝነት ራስን ወደ መቻል፣ ከድህነት ወደ ብልጽግና የሚደረግ የትውልድ ጉዞ ነው። ይህ የምስራቅ አፍሪካ የኃይል ባንክ የመሆን ራዕይ ታዲያ ዛሬ በተግባር እየታየ ያለ እውነታ ሆኖ ቀጥሏል። ይህ በታዳሽ ኃይል የተጀመረው ጉዞ ታዲያ ለኢትዮጵያ የኤሌክትሪክ ልማት ብቻ አይደለም፣ የሉዓላዊነት የጽናትና የብልጽግና ተጋድሎ ታሪክም ጭምር እንጂ።